ሄለን ደግሞ ምን እናደርጋታለን? እሷ እኮ ለእኔ እህቴ ማለት ናት። ወደ ቤቷ ሄዳ ነው ደግሞ አትቆይም፣ ትመለሳለች። የኔ ቆንጆ አትጨነቂ፣ ምንም አልሆነች፣ ትመጣለች። ውሸትሽን ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ይዤ የመጣሁት አዲስ አደራ ድራማ ክፍል 40 ነው። እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ይህንን ቻናል አሳድጉት ማለት ነው። በጣም ከዚህ ድራማ የገረመኝ አሁን ደግሞ ብሌን ዳግምን መታ የቃልዬ ፍቅረኛ እንድትሆን ከይቅርታ ጋራ እኔ እለምንካለው ምንም ችግር የለውም ብላ ስትማጸነው ነበረ። ዳግምም በጣም ፈጠጠ። ያንቺ ችግርና ያንቺ ምክንያት ምንድነው? አንቺ ለቃልዬ ፍቅረኛ ሆኚ ብለሽ የምትማጸኝኝ ብሎ ሲለመናት ነበረ። አይ ወድጄ ሳይሆን ተገድጄ ነው። ስለዚህ ምንም ነገር የሚሆን ነገር የለምና እኔው በአንደበቴ የቃልዬ ፍቅረኛ እንድትሆን ስለፈቀድኩና ስለፈለኩ ነው ያላት። እንግዲህ ብሌን እንደዚህ ያለችበት ምክንያትስ ምንድነው? ከየት ነው ወዴት እንዴት ነው በሚባል ሁኔታ አብረን እንከታተላለን። እናንተም ቪዲዮ እንዲደርሳችሁ ሰብስክራይብን የደውሏን ምልክት እያጠቆራችሁ ተከታተሉኝ ማለት ነው። ብሌን እንግዲህ ብሌንና አቶ በኃይሉና ሄለን ቃልዬ እንግዲህ ሄለንን አቶ በኃይሉና ቃልዬ ሄለንን የት እንዳረጓት ብሌን አቶ በኃይሉ እቃ ግዢ ውሏት እንደላካት ከዛ ስትመለስ ሁለታቸው ብቻ ቤት ውስጥ ቁጭ ብለው እየተነጋገሩ ነበረ። በመካከሉ ብሌን እየሮጠች ስትመጣ ቃልዬ የለችም ነበረ። ከዛ ቃልዬና አቶ በኃይሉ ነበረ ቁጭ ያሉት። ከዛ ሄለንን የት እንዳረጋችሁ ሄለንን ማወቅ እፈልጋለሁና ሄለንን አምጣት፣ ሄለን በጣም ጥሩ ልጅ ነች ብላ ስታፋጥጣችሁ ነው። ወይኔ ንግግርሽና ሁለመናሽ ዛሬ በጣም ተቀይሯልና በጣም አፍጠጠሽና በጣም አፈጠንሽው። ያንቺ ችግር ከየት ነው ወዴት ነው እንዴት ነው ምክንያትሽ በሚባል ሁኔታ እንግዲህ እንትን እያሉ ነው ማለት ነውና እየተነጋገሩ ነበረ። ብሌንም አቶ በኃይሉን ምን ታረገኛለህ? ምንም የምታደርገኝ ነገር የለምና መስጠራችሁን ሳልዘረዝርላችሁ መስጠራችሁን በየአንዳንዱ ሳልዘረዝርላችሁ በየአንዳንዳችሁ የት እንዳረጋችኋት ሄለንን ማምጣት አለባችሁ ብላ ቆማ ስትፎክር ነበረ ብሌን። ነገር ግን አቶ በኃይሉም አፍጦ ነው እያያት ያለ። አንዳንድ ጊዜም ተያይተው እሱና ቃሉ ይስቃሉ ማለት ነው። በዛን ጊዜ እሷ ኃይለኛ ቃላት እየተወራወረች እየተናገረች ነበረ። በመካከሉ እንግዲህ አንቺ ማንንን ተማምነሽ እንዴት እንደዚህ እንደሚያረግሽ እናያለንና በአንድ ደቂቃ ውስጥ በቤተሰቦችሽ ላይ ምን እንደሚመጣብሽ ማወቅ ትችያለሽ ብሎ አቶ በኃይሉ እሷ ፊት ስልክ ሲደውል ነበረ። በስተመጨረሻ ላይም ወጣ ገባ ብሌን እያለች በስተመጨረሻ ላይ ሰላሚና መጣች። ሰላሚና ስትመጣ እንግዲህ እትዬ ብላ እሷ አንዳንድ ነገር ልታወራ ስትል አቶ በኃይሉም
በአይኑ እየገላመጣት በቃ ቃልዬም የሆነ ነገር ታስቀይጻለች እንዳታወራ ማለት ነው። በነገራችን ላይ አወራችም አላወራችም ኸይርም የላቸውም እነሱ እንግዲህ በመካከሉ ወይዘሪት ሰላምና ብሌንዬ ልጄ እንደው ምንድነው የምትነግሪኝ? ተናገሪ ችግርሽን ተናገሪ እያለቻት ነበረ። ነገር ግን ችግርሽን ተናገሪ ብትላትም እሷ አንድ ቃላት ልትናገር ስትል አቶ በኃይሉም ሌላ ነገር ያወራል። ቃልዬም አይኗን እያየች ሌላ ነገር ታወራለች። በመካከሉ እንግዲህ ስልክ አንስተው ልክ ሊደውል ስል እሷም መለስ ትላለች። አንቺ ግን የሆነ ነገር ለሰው እንደሚነግር ሰው ሰውን አጓጉተሽ ለምንድነው እንደዚህ የምትይው? ብሌን ምን ሆነሽ ነው ብላ ወይዘሮ ሰላሜና ስታነጋግራትም እሷ እናንተ ልጅቷ እንዳታነጋግረኝ ለምንድነው ልጅቷን እንደዚህ የምታረጓት በሚል ሁኔታም ሲነጋገሩ ነበረ። ነገር ግን ቢሆንም ብሌን ያችን ነገር ሳትናገር ለእናቷ ፈርታ ነው። በጣም ለእናቷ ከባድ ሁኔታ ላይ ይደርስባታል ብላ ስለፈራች ነው። እንግዲህ ብሌን ወይዘሮ ሰላምና እናቷ እንደሆነች እያወቀች ይመስለኛል። አቶ በኃይሉና ቃልዬም አስጠንቅቀው ለንብረቱ ብለው ነው እንጂ አስጠንቅቀው የእሷ ልጅ እንዳልሆነች አስጠንቅቀው ነው የሚያውቁት። ነገሮቹ ግን በጣም ከባድ ስለሆኑ ወደ በስተመጨረሻ ላይ እኔ ምን ምስጢር እንደገባት ምን እንደታወቃትም ምንም እንደተሰማትም የምናውቀው ነገር የለም። በስተመጨረሻ ላይም እንግዲህ እና አቶ በኃይሉና ቃልዬ ቁጭ ብለው ሲሲቁም በጣም እየተናደደችባቸውና በጣም እያዘነችባቸው ነው። ነገር ግን እንደዛ ቢሆንም በስተመጨረሻ ላይ ልክ ማንበርከክ ብቻ ነው የቀራት። ዳግምን የቃልዬ ፍቅረኛ ሆነ እኔ ነኝ ያልኩትና እኔ ነኝ የፈቀርኩት በሚል ሁኔታ በጣም ለቃልዬ በጣም እየተማጸነች ነበረ። ዳግም ደግሞ በጣም ነው የደነገጠው። ምን ማለትሽ ነው? እንዴት ነው? ከየት ነው? ወዴት ነው? በሚባል ሁኔታ በጣም እየደነገጠች ነው። የገኒ ጎረቤትም ነገሮቹን ለአቶ በኃይሉ ጎረቤትና ከአቶ በኃይሉ ጋራ ምንም እንደማይተዋወቁ ሆና ነገሮቹን ሙሉ በሙሉ የአባቱን ሞት ከዳግምና ገኒ እናትና ልጅ ሆነው ተስማምተው አብረው ለመቀጠል እንደሚኖሩም በየአንዳንዱ እየተናገረችውን ሁሉ ለአቶ በኃይሉ እየተነፈሰች ነው። ገነት ግን ወደ ቤት መታ አቶ በኃይሉና ጎረቤትሽ ይተዋወቃሉ ወይ ብሎ ዳግም ሲጠይቃት ነበረ። እረ ልጅ ጎረቤቴ እኮ በጣም የዋና ምስኪን ሴት ነች። ከአቶ በኃይሉ ጋራ ደግሞ ኬት ነው የሚገናኙት? አይገናኙምም አይቀራረቡምም በማለት እንግዲህ በጣም መልስ ስትመልስላት ምን ነው ዳግም ምን ሆነህ ነው ይሄንን ጥያቄ የምትጠይቀኝ? ያንተ ችግር ምንድነው ስትለው አይ እናቴ ምንም ማለት አይደለም ማወቅ ፈልጋለሁ። እኔ ግን ወደ ውጪ መውጣት እፈልጋለሁ በሚል ሁኔታ ነው እንግዲህ በዛ ሁኔታ ላይ ምንድነው የተጠራጠርከው? እሷ ጥሩ ሴት ነች በማለትም መልስ ሰጥታለች። እንግዲህ ውድ ተመልካች በጣም በሚገርም ሁኔታ እንግዲህ አሁን ደግሞ ምዕራፍ 40 ምን እንደሚለቀቅልን አብረን በደንብ እንከታተላለን። እናንተም ቤተሰባቸው ላይ ምን እንደሚፈጥር እንኳን አያውቁም። ስለምንድን ነው የምታወራው ወንድሜ? አይ ምንም እንዲሁ ነው። ስለ ሄለን መሄድ ልነግረን ነበር አይደለ? ሄለን ሄደች እንዴ? አዎ ማም፣ ወደ ቤተሰቦቿ